ምስኪማ ሜካፕ አንቀባ ፀጉሪያ ይሰራል። እዛ እኮ ነው። ዌልካም ቴንክ ዩ። አቤት ተቀበል። እናንተማ ተቀባይ ናችሁ። ድሮም ሳልመጣ ድሮ ነው የተቀበላችሁኝ። ዝዬ ኤርትራዊ ነኝ እኮ ወዴ ሄሉዬ ልወጣ ስልመጣሽ ልወጣ ማሪ ልወጣ ስልመጣሽ ቻው እያልኩኝ ቢሮዬ ዛሬ ተዘጋ። ደከመኝ። ቲጂ ምን ጠቃል ቲጂ ስራሽን እስኪ ቀንቀን አፏፉሚ ውዴ። እኛም እኮ ልንወጣ አልቻልም። ዛሬ ታምሜ እንጂ ቢሮ ያልገባሁትኝ ጠዋት ቪዲዮዎች ላይቼ እንዴት እንደሳኩኝ። ሄሉዬ ልወጣ በቃ ግቢ ወይ አንቺ ተኪ ማሬ ተኪ ግቢና ጋጭ ውዴ። ደከመኝ እኔ ዛሬ ውስጤ ትክክል አይደለም። አይኔን ካያችሁትኝ አሞኛል። እግዚአብሔርን ፊቴ ታሟል። እዚህ የኔ ፍቅር አሞኛል። ማርያምን ለዛ ነው እና ነገ በደንብ ኢነርጂ ሰብስቤ ምግብ በልቼ በደንብ ፏ ብዬ መጠጥ እላለሁ። ቲጂ በጊዜ ካልገባሽ እኮ እናቴው ገና ቀድሜ ነው መሳ ሞራ ወጣ ስራ አንዱ ይገባል ውዴ። ቤቱን ሙልት ልት ነው ቲክቶክ የሚለው ይጣበባል። አንድ ሲወጣ ፈፋል። አሁን ቅድም እኔና ሄለን ተሳስበን የገባሁት ውዴ። ተሳስበን ውጭልኝ ቀኑ ሙሉ ነበርሽ። ያው ሄለንን በመተሳሰብ ነው ልመና ላይ ያለ ነው። ሄለንዬ ውጭ ብዬ ቲጂ ደግሞ አታስከፊም ውዴ። አስከፊ ሰዓትሽን ወቂ ውዴ። ሰዓትሽን ተጠቀሚበት። ሰዓትሽን ተጠቅመሽ ሄለን እያረግሹማ አረግሽ ውዴ። ተረተይ ስሰጭኝ ያሳሳኛል ውዴ። በርበሬው ነው አይኔ ልድቅን የሚለው ተረተይ ሄሉዬ እንዳትደፍሪ ውዴ። በቃሽ እናት በቃሽ እኔት በቃሽ። ውይ ባልደረባዬ በቃሽ። የስራ ባልደረባዬ አንድ ጋላክሲ ስትሰጪ በርበሬው ትዝ አይኔ ላይ፣ ሁለት ስደግሚ ሽሮ አይኔ ላይ ነው የሚመጣው ውዴ። ሽሮ አይኔ ላይ በቃሽ። ያዥ ውዴ። ስናጣ ልመና ስናጣ ሲጠፋ ጥርር ሲል ምንግጠው ስናጣ ውዴ እርስ በርስ እየተሰጣጣን እንጽናናለን። አሁን ያዥ ቆጥቢ ውዴ። ዝም ብለሽ አበትኝ። አሁን እህትና ወንድሞቻችን አሉ ማሬ አባት አለን። አሁን እዚህ እማናት የማይሆነ ሰዓት ላይ ይደብራት ይችላል። ይደብራት እስከ ዛሬ እናት ሆናልኛለች። ይሁን ሁሌም እናትነት ሲሆን ሌላ እማ መጣች። ውይ ሌላ እማ መጣች። እማ ሁለት እማ አለኝ። እማ ደግሞ ፂ ደግሞ ያንቺም እማ እየሆነች እየተጠጋጋይ ፂ በጣም ገራገር ናት። ሁሉ ጉች ቤት ትሄዳለች። ጽዬ ግን የማን እናት ነሽ? ትሄጃለሽ ጉች ቤት ትሄጃለሽ። ዲቦራ ቤት ይሁን ኧረ ቲጂ ያዥው ውዴ እየመከርኩሽ ታባክኛለሽ። ያዥው ውዴ ስሚኝማ ቲጂ አንቺም እኮ እኛ ባልደረባ ነሽ እኮ። እዚህ ባለሀብቶች ናቸው የሚገቡትኝ ባለሀብቶች። ስሚኝ ውዴ ቲጂ ቁጭ ብለሽ ትዳር ታጋቢያለሽ። የማንም ደጋጋሚ እየመጣ ይለግግብሻል። እያስከፈልሽ ውዴ ቴንኪ በወጣ ይተካ እያስከፈልሽ አጋቢ ውዴ። መግቢያው ከመኒጋን ጀምር መኒጋን በልሁን ወንዶች 1000 ኮይን፣ ሴቶች 500 ኮይን እያስከፈልሽ ውዴ። 10 ብታስገቢ 10 መኒጋን ሂሳቧን አስቢ። 1000 ለወንዶች ብታስገቢ 1000ን አስቢ። እስኪ ቦሌ ደህና ነገር ስጠኝ። እንደዛ 20 ሰው ብታስገቢ 20 ሰው ከዛ በኋላ እየለመደ ሴት ደግሞ ቤትሽ ማለት ነው ከፍ አለ። ምን ነው የጋዜ መብራት ያለሻል? መብራት አለ። ይኸው አሁን ስንት መብራት ደቅኜ ነው የማወራው ውዴ። የመብራት ያለሽ ቲጂ እየሰማሽ ነው ምክር። የመብራት ያለሽ ውሃ ልታመጪ የሄድሽበት የእግር አለ ውዴ። የእግር አለ። እግርሽስ ቢሆን ከወንበርሽ ተነስተሽ የኳተንሽበት አለ። የእግር አለ። የውሃ ውዴ ታስቢያለሽ። የውሃ አለ፣ መብራት አለ፣ ሰዓትሽ የተቀመጥሽበት አለ። ይሄ ሁሉ አስቢና ቤት ላይ የታዩ ፍራግመንት ነገ ይሞላል። ይሄ ሁሉ አስበሽ እያስከፈልሽ ትዳር አገናኝ ውዴ። እኔ አሁን እጣ ፈንታ ሳጫውታ ላይ ስለምበላው ፍሩት ራሱ ውዶቼ ይሰጡኛል። የእግር አለ ውዴ። ኪችን ድረስ ሄደሽ ውሃ የምታመጭበት ይህንን አስቢ ቲጂዬ፣ አስቢ ውዴ። ቲክቶክ ነገር ድርግም ይላል ውዴ። አስቢ። እኔማ ወዳጆች አሉኝ። ይኸው እናት አባት ለምኝ የማላጣበት ቤት ማርያምን ውይ እንደለመንኩት ቢሆን ማየት በደረስኩ ለምኝ የማላጣበት ቤት። አሁን ሽፍቴን ቀይር ያለው። በነገራችን ላይ ከመውጣቴ በፊት ልንገራችሁ፣ ጠዋት ለምናለው። ጠዋት ላይ የጠዋት በኢትዮጵያ ማለት በኢትዮጵያ ያለው ሰዓት ላይ ለምናለው። የነ ናሆም ሽፍት ላይ ለምናለው። ማታ ደግሞ አጥቢያ ላይ ደግሞ ቁጭ ብለን እየተዝናናን እንለምናለን። 3 አይነት ልመና አለ። የጠዋቱ እሳት ልመና አለ፣ የእሳት ማብረጃ ልመና አለ፣ የእሳት ማጥፊያ ልመና አለ። 3 ነው የምናካሄደው ውዶቼ። እንድትረዱኝ ቤት ታሰለቸሽኝ ከቲክቶክ እናቴ እያለችን እንዴት ትሰለቻለሁ።
እንድትወጪ እንዳትሉ። ሰምታችኋል፣ ተናግሬያለሁ። ጠዋት ከእነ ሄለን ጋር እለምናለሁ፣ በጠዋቱ ከሰዓት ሰምታችኋል። ከሰዓት ከእነ ናሆም ጋር እለምናለሁ። ማታ ላይ ይኸው እናንተ እንዲህ ቁጭ ብዬ ውዶቼ ሳሙን ስጡኝ እያልኩ ደግሞ እለቃቅማለሁ። ቁርስ፣ እራት፣ ምሳ መክሰሱን ትቼዋለሁ። መክሰሱን ለሌሎቹ ትቼዋለሁ። ሙሉ ሰዓት መያዝ ስለማልፈልግ ከአሁኑ ተናግሬያለሁ። ከአሁኑ ተናግሬያለሁ። ቲጂ ነግሬሻለሁ። ቤታ ምናሌት ያለሽ እያስከፈልሽ ትዳርሽ አካሄጂ። ማርያምን ጌም ማትጫወች ይህን ያክል ከሆነ እያስከፈልሽ ጌታ እንዴ ገብተው ትዳር ይዘው ላይሽ ላይ ተለግገው የምንፈልገው ቂጥ ያላት ይልሻል። በዘመኑ እኮ ቂጥ አይቶ አያውቅም። ቲጂዬ ቂጥ ያላት ብቶ ሚስቴ ደስ ይለኛል። ቲጂዬ ጡቷ ጥንክር ያለ ኬት ነው ጥንክር ያለ የሚመጣው ተሰርቶ ካልሆነ በስተቀር የሁላችንም ሾላ ርግፍ ርግፍ የሆነ ጡት ነው ያለን። ቲጂዬ እስኪ ጡቷ ጥንክር ያለ ሚስት ፈልጊልኝ። እግዚአብሔር ያሳየሽ። እንዳለ ጡቷችን ማምቶ የበረዶ ላስቲክ ሆኗል። የጠነከረ ጡት መጥቶ ይጠይቅሻል። አስቢ፣ የሌለ ነገር መጥቶ የሚጠይቅ ሰው ታስከፍይዋለሽ። ለግጎብሽን ብሄድ ክፍያሽን ታስቢያለሽ። ሳይከፍልሽ የጠነከረ ጡት ጠይቆ ተላጎ ወጥቶ ሰዓትሽን ገለሽ አይሆንም ውዴ። ልክ ሲገቡ 5 ከ5 ጀምሪ፣ ከመኒ ጋር ጀምሪ ውዴ። ሰዓትሽን ደግሞ ብዙ አትግደይ። ምንድን ነው የምትፈልገው? ምን አይነት ናት? ጡት ቂጥ አጠር አድርገሽ እኔ አሁን በወንት ዳር ባያይዝ ማለት ነው። ጡት ያላትን ነው ቂጥ ያላትን ነው ጸባይ ሸጋ ነው የምትፈልገው። አልጋ ላይ ጎበዝ የሆነች አጠር አድርጌ አልጋ ላይ ጎበዝ እሳት የሆነች ካለ 1000 ኮይን ስጥ። እሳት የሆነች ከባድ ነው፣ ቶሎ አይገኝም ውዴ። ለምን እኛ ፈትሸን ስለማናገኛት አልጋ ላይ ጎበዝ የሆነች ካልሽ ከባድ ነው። አልጋ ላይ ጎበዝ የሆነች ሴት ለማግኘት እኔ አልፈትሻት አላያት ውዴ። ስለዛ ኮይኑ ይጨምራል። እሷን ስፈልግ በወጣ ይተካ አየሻውን ቁጭ ቤት ስራ ይመጣል። በወጣ ይተካ ወንዶ ሴቶቹን ሲመጡ ደረቱ ስፍትፍት ያለ በቦርጭ ማሳደገ ሴት ደረቱ 6 ፓክ ያለው ትልሻለች። እግዚአብሔር ያሳይሽ። 6 ፓክ ቢኖረው ያለ ወንድ ቢገኝ አንቺ ለምን ትዳር ታገናኛለሽ? ላፋታረጊው እንዲወድ ግርም እኮ ነው የሚሉኝ ትዳር የሚፈልጉ ሰዎች። 6 ፓክ ያለው ቀላ ያለ ገንዘብ ያለው እሱ ቢኖርን ያልወስደውም እንዲወድ እንዲያው እኮ ግርም ነው የሚለኝ። ቦሌ በወጣ አይተካም እንዴ ኪሱ ሙልት ያለ 6 ፓክ ያለው እንዲህ አይነት አልተወለደም ውዴ። መኪና ይዞ መኪና ላይ እኔ ለአሳፍሬ ልሰጥሽ የሚል እኔ ማይጠላው እኔስ ማይጠላው ለአንቺ አለው ብሎ ሲመጣ ለራሴ ፍስ አድርጌ ወስዷለሁ። እንደዚህ አይነት ሰው ውዴ አይገኝም እንጂ ማንም ቢገኝ ቲጂዬ መስፈርቱን ነው የምነግርሽ። በወጣ ይተካ ይኸው ቲጂ ስራ ላይ ሆኜ ይህ ማሬ ስራ ላይ ሆኜ ውዴ በወጣ ይተካ። እግዚአብሔር ስሻውን ባለትዳር ናት። እቻውን አይጌሻት ማለት ነው። እዚህ ቤት መጣ ልብ ምን ስትሰጥ አንዱ ጎረምሳ አፈራት። ጭራሽ እሱን ፎቶ አድርጋ መጣች። ተጣበሱ እኔ ቤት ይኸው አሁን ታጎርፈዋለች ጊፍቱን። በወጣ ይተካ ቲጂዬ እያየ ስራ ላይ ነኝ እኔ አሁን አንቺ እየቀለድኩ ነው የሚመስልሽ? ስራ ላይ ውዴ እና ቲጂዬ ጠንክረሽ ይኸው ስማርት ስራ ላይ ውዴ ስራ ላይ በወጣ ይተካ ስራ ላይ ውዴ ስራ ላይ ጠንክሬ እንዴት እንደምሰራ እየሽ አይደል አንቺ አሁን ከማንም ጋር አስቢያውን ባለፈው ስራ ላይ ውዴ ስራ ላይ በወጣ ይተካ ቲጂዬ አንዱን የሆነ ሰው እያስገብተሽ ሹልክ ብሎ ሚስቱ የመጣችበት አሁን ይህ ሰውዬ አንቺንም አሳቆ አንቺንም አስደንግጦ ባልና ሚስት ተከታትለው መተውብሽ። እግዚአብሔር ያሳይሽ ቲጂ። ባልና ሚስት ሳሎንና መኝታ ክፍል ተኝተው ባልየው ሲሰርቅ ተይዞ በአንቺ ቤት ነው የተያዘው። አንቺን አስደንግጦ ህዝቡን አስደንግጦ ሳይከፍል ሊወጣው ለምን ሲባል ውዴ ልፎጭ አርጎ ከፍሎ ይናገር። አንቺን ጥርግር ጋር ምን አይነት ሰው ነው ያለሽ? ያሹን ይዘሻል፣ ቢያንስ እንኳን ቢያሹን ይዘሻል። እፍና አርገሽ ይዘሽ ምን አይነት ሰው ነው? በስመ አብ። ኧረ ከሚስቱ ውጭ ኧረ አይገርምም። አብረሽ ትያለሽ ከሰው እኩል ኮሜንታተር እኩል ከሰው እኩል ቪዲዮ ሰርተሽ ይገርማል። ወይ ጉድ! ከሚስቱ ሌላ አይ ወንድ ምናምን ትያለሽ ውዴ። የሰጠሽን ግን ሽጉጥ አርገሽ በኪስሽ ይዘሻል። እኔ ማብራሪያ እየሰጠኋት ነው። ማርያምን ሰዓቴ ምን ዕዳ አለባት? የውሃም የማይሞላ ሰው መጥቶ ትዳር ይጠይቃል። ረዲያ መጀመሪያ ትዋለች ትዳር እንዴ እንዳገናኝ ከፈለግ ሴት ልጅን እንደማታጉላላ በደንብ አርገ ስፖይል በይው ምን በይው ስፑን በይው ብቻ እንደው ቅብርር አርገ እንደፈለግ ነይ ውጪ እንደምታሸራሽራት እንዳውቅ ከፈለግ የሆነ ነገር ሰፖርት እኮ አለች